ኢትዮ ቴሌኮም ስፖንሰር ላደረገው የዚህ የግራፊክ ዲዛይን ማስተር ክላስ ፌዝ 2 እንኳን ደህና መጣችሁ። በዛሬው ቪዲዮ ላይ ፌዝ 2 እንጀምራለን። ፌዝ 2 ደግሞ እንደነገርኳችሁ የምንመለከተው ሙሉ ለሙሉ ፕራክቲካል የሆነ ፓርቱ ነው። ፕራክቲካል ፓርት ማለት ለግራፊክ ዲዛይን የምንጠቀማቸው ሶፍትዌሮች አዶቤ ኢሉስትሬተር፣ አዶቤ ፎቶሾፕ እና አዶቤ ኢንዲዛይን ማለት ነው። ስለዚህ ከመጀመሪያው ከአዶቤ ኢሉስትሬተር እንጀምርና ከዛም በኋላ በመጀመሪያ በአዶቤ ኢሉስትሬተርን ባየንበት መንገድ ፎቶሾፕ እና ኢንዲዛይንን ከናንተ ጋር እንመለከታለን ማለት ነው። በዚህ ቪዲዮ ላይ እና ቀጣይ ባሉት ቪዲዮዎች ላይ የምንመለከተው የአዶቤ ኢሉስትሬተር ላይ ነው ማለት ነው። እሱን ከጨረስን በኋላ ወደ ፎቶሾፕ እንሄዳለን። ፎቶሾፕን ካየን በኋላ ደግሞ ወደ ኢንዲዛይን እንሄዳለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ይህ ቪዲዮ ለመጀመሪያ ጊዜ ከሆነ የመጣላችሁ ፌዝ አንድን ተመልክታችሁ ወደዚህ መምጣት ትችላላችሁ። ይሄንን አይታችሁ ጨርሳችሁም ወደ ፌዝ አንድ ሄዳችሁ ማየትና መመልከት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ የቴክኖሎጂ ወይም ደግሞ የቴክ ቲፖችን ከክሬቲቭ ስራዎች ጋር አንድ ላይ አድርጌ ቪዲዮ የምሰራላችሁ እኔ ማታንያ ተራባላለሁ። እንደነዚህ አይነት ቪዲዮዎች ማየት የሚመቿችሁ ከሆኑና እንደነዚህ አይነት ትምህርታዊ ነገሮችን ዩቲዩብ ላይ ማየት የምታዘወትሩ ከሆነ ሰብስክራይብ ልታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ ደግሞ ከጎን ያለችውን የደወል ምልክት ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ለእናንተ የማሳወቂያ መልእክት ይገባላችኋል ማለት ነው። ሰብስክራይብ ካደረጋችሁ እንጀምር። ቪዲዮንም ላይክ በማድረግ ለዚህ ቪዲዮ ያላችሁን አድናቆት መግለጽ ትችላላችሁ። ይህንን የግራፊክ ዲዛይን ማስተር ክላስ ደግሞ ኢትዮ ቴሌኮም ስፖንሰር አድርጎ እናንተ በነፃ እንድትመለከቱት አድርጓል። ኮሜንት ላይም ኢትዮ ቴሌኮምን ማመስገን ትችላላችሁ። ከዛ በፊት ግን እኛ በቪዲዮ እናመስግነው። ደረሰ መጣ ካሉበት ቦታ ምቾት ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ፣ የዘመናዊት ኢትዮጵያ የግብይት መዳረሻ። ጥሩ፣ አሁን የአዶቤ ኢሉስትሬተር እንመለከታለን። አዶቤ ኢሉስትሬተር ሲሲ 2025 አሁን ባለንበት ሰዓት ሌተስት ቨርዥኑ እሱን ነው የምንጠቀመው። እንደምታዩት አዲስ ነው። ያው ለእናንተ ብዬ ነው ሲሲ 2025ን እዚህ ላይ ላፕቶፕ ላይ ጫንኩት እንጂ ዲስክቶፕ ላይ ነው የሚጠቀመው እና ሲሲ 2025ን በዛ ላይ ነው ተጠቀምበት የነበረው። ግን ለዚህ ማስተር ክላስ ሲባል በሲሲ 2025 ነው እንመለከተው። የአዶቤ ኢሉስትሬተር ዶክመንቱን አስቀምጬላችኋለሁ፣ ዳውንሎድ ማለት ትችላላችሁ። ከዚህ በኋላ ያሉትም የአዶቤ ኢሉስትሬተር ቪዲዮዎች ላይም ያንን ዶክመንት ራሱን ነው የምንጠቀመው። ዶክመንቱን በደንብ የተብራራ አድርጌ አስቀምጬላችኋለሁ። ቪዲዮ ላይ ሙሉ በሙሉ ዶክመንቱን አንሸፍነው፣ ምክንያቱም እያንዳንዱ ስቴፕ ባይ ስቴፕ ተቀምጦላችኋል እናንተና እዚህ ጋር ግን በዋነኝነት ማወቅ አለባችሁ እንደ አንድ ግራፊክ ዲዛይነር ብዬ ማስባቸውን ነው ያስቀመጥኩላችሁ። ከዛ ተጨማሪ ነገሮችን ግን ማወቅ ከፈለጋችሁ ዶክመንቱ ላይ በደንብ በተብራራ ሁኔታ ለእናንተ አስቀምጬላችኋለሁ። አዶቤ ኢሉስትሬተር ስንመለከተው ኢንተርፌሱ ይሄንን ይመስላል እንደምታዩት። አሁን እዚህ ጋር ፋይል አለ፣ ኤዲት፣ ኦብጀክት፣ ታይፕ፣ ሰሌክት፣ ኢፌክት፣ ቪው፣ ዊንዶ፣ ሄልፕ የሚሉ ነገሮች አሉ። እዚህ ጋር ኒው ፋይል ይላል፣ ከዛ ደግሞ ኦፕን ይለናል፣ ከዛ እዚህ ጋር ደግሞ ሆም ነው የሚለን። አሁን እዚህ ጋር አዲስ ነው እንደምታዩት ዌልካም ቱ ኢሉስትሬተር፣ ከዛም በኋላ ስታርት ኒው ፋይል ፈርስት ይላቸዋል። አሁን እነዚህ እንደ አማራጭ ናቸው፣ ፕሪሴት ተዘጋጅተው የተቀመጡ ማለት ነው። እነዚህ ብቻ አይደሉም። አሁን እዚህ ጋር መታችሁ ሞር ፕሪሴት ስትሉት እንደዚህ አድርጎ ያመጣላቸዋል። ይሄ ማለት የበፊቶቹ የአዶቤ ኢሉስትሬተር ኦር ሌሎች ፎቶሾፕም ሊሆን ይችላል ቨርዥናቸው እንደዚህ ነበር። መጀመሪያ ላይ ፋይል ክሬት ታደርጉ ስትሉ ሴቭድ ላይ እንመጣለን። ሴቭድ ላይ ስንመጣ ብዙ ጊዜ ሴቭ ያደረግናቸውን ፕሪሴቶች እዚህ ጋር የምናገኝበት ነው። አሁን አዲስ ነው ሶፍትዌሩ፣ ፕሪሴት ሴቭ ስላላደረግን እዚህ ጋር እናገኝም። አሁን ሞባይል ጋር ስንመጣ ከሞባይል ጋር የተያያዙ ፕሪሴቶችን የምታገኙበት ነው። ለምሳሌ አይፎን ኤክስ ስክሪን ዩአይ ዲዛይን የምትሰሩ ከሆነ እነዚህ ነገሮች ልትጠቀሙ ትችላላችሁ። አፕል ዋች ስክሪን አለ። ከዛ በኋላ ጉግል ፒክስል እዚህ ጋር የምትመለከቷቸው ሰርፌስ ፕሮ እነዚህ በሙሉ
ፕሪሴት ናቸው የተዘጋጁ ማለት ነው። ከዛ ወደ ዌብ ደግሞ ስንመጣ ባይ ዘ ዌይ እነዚህ ብላንክ ዶክመንት ናቸው። የፕሪሴቶቹ ግን ምንድናቸው? ሳይዛቸው ኤግዛክት ሳይዛቸው የተቀመጠበት ነው። ዌብ ጋር ደግሞ ስንመጣ ኮመን የሚባለው የዌብ ሳይዝ አለ። ከዛ ዌብ ላርጅ፣ ዌብ፣ ከዛ ሚኒመም እንደምታዩት እዚህ ጋር ማክቡክ ፕሮ 15 እነዚህ እንዳለ በሙሉ የምታዩቸው ፕሪሴቶች ናቸው። የምን ፕሪሴት? እናንተ የአዶቤ ኢሉስትሬተር ፋይል ክሬት ስታደርጉ እዚች ጋር በምታዩቸው መልኩ ለምሳሌ አሁን እኔ የማክቡክ ፕሮ 15 ፕሪሴት ወይም ደግሞ ስክሪኑን ማወቅ ፈልጋላችሁ ካላችሁ ጉግል ታደርጋላችሁ። ከዛስ ማኑዋሊ እዚህ ጋር መታችሁ ዊድዝ እና ሄቱን ታስገባላችሁ። ከዛ በኋላ ነው መስራት የምትጀምሩት። ይሄ ግን ሁሉ ከሚሆን እቺኛውን ክሊክ አድርጋችሁ ክሬት ማለት ትችላላችሁ። ፕሪንት ጋር ስንመጣ ደግሞ ፕሪንት ሊደረጉ የሚችሉ ዶክመንቶች ምን ፕሪንት ሊደረግ ይችላል? ሌተር አለ፣ A4 አለ፣ ፕሪንት ላርጅ የሚባለው አለ፣ ሌጋል አለ፣ B5 B4 እነዚህ የወረቀት ሳይዞችን እዚህ ጋር የምታገኙበት ነው። ፊልም ኤንድ ቪዲዮ ለምን እዚህ ጋር መጣ ጥያቄ ሊሆንባችሁ ይችላል። አንዳንድ ጊዜ ኢሉስትሬተር እና ፎቶሾፕ ላይ ቪዲዮ ላይ የምትጠቀሟቸው ነገሮች እዚህ ጋር ልትሰሩባቸው ትችላላችሁ በነዛው ሳይዛት በራሳቸው ማለት ነው። እንደምታዩት እዚች ጋር 720 አለ፣ 2K አለ፣ ወደታች ወረድ ስትሉ ደግሞ እነ 4K አሉ። እነዚህ እንዳለ ከፊልምና ከቪዲዮ ጋር የተያያዙ የምትሰሩባቸው ነው። 1080 ያለ እንዳልኳችሁ 4K 8K እዚህ ጋር አለ እንደምታዩት ሳይዙ ማለት ነው። ከዛ ቀጥሎ ደግሞ አርት ኤንድ ኢሉስትሬሽን እና አርት ላይ ለምሳሌ ፖስት ካርድ ፖስተሮች A4 እዚህ ጋር ታገኙታላችሁ። B5 እያለ እንዳለ እዚች ጋር ያሉትን እነዚህን ፕሪሴቶች የምታገኙበት ነው ማለት ነው። እነዚህን ፕሪሴቶች የቱ ጋር ነው የምታገኙት? ሞር ፕሪሴት የሚለውን ስትነኩት እዚህ ጋር ይመጣላችኋል። ኒው ፋይል ብላችሁ ደግሞ እንደዚህም ስትመጡ እዚህ ጋር ይመጣላችኋል ማለት ነው። አዶቤ ኢሉስትሬተር መጀመሪያ ላይ ስትከፍቱት ይሄንን ይመስላል። ይሄንን ምስል ላሳያችሁ አንድ ጊዜ። እዚህ ጋር ዶክመንቱ ላይ የምታገኙት ምስል ነው። እዚህ ጋር እንደምትመለከቱት የአዶቤ ኢሉስትሬተር ወርክ ስፔስ ነው። ይሄ ወርክ ስፔስ ማለት የምትሰሩበት ኤሪያ ማለት ነው። አሁን ኤ ይላል። ኤ ከላይ የምትመለከቱት ዶክመንት ዊንዶ ይባላል። ያንን ዶክመንት ዊንዶ እንዴት እንደሆነ ምን እንደሆነ እዚህ ጋር እንመለከተዋለን። ከዛ ቀጥሎ ደግሞ ኮንትሮል ፓኔል ይባላል። ይሄ ወርክ ስፔስ ተመሳሳይ አይደለም አይደል? አሁን የከፈትነው ምንም አይነት ወርክ ስፔስ የለም፣ ወይም የከፈትነው የአዶቤ ኢሉስትሬተር ፋይል የለም። ለዛ ነው እንደዚህ የሚያሳየን። ከዛ ቀጥሎ ደግሞ ሲ ስንመጣ ያው ከላይ እንደምታዩት እዚህ ጋር አፕሊኬሽን ባር ትባላለች እቺ። ሌሎች ሶፍትዌሮች ላይ ታገኙታላችሁ ይሄንን ነገር። ከዛ ቀጥሎ ዲ ላይ ደግሞ ስንመጣ ፕሮፐርቲ ፓኔል ይባላል፣ በዚህ በቀኝ በኩል የምናገኘው ማለት ነው። ከዛ ደግሞ ከዲ ቀጥሎ ወደ ኢ ስንመጣ ኮንቴክስቹዋል ታስክ ባር ይባላል። ይሄ ምን መሰላችሁ? አንድን ኦብጀክት እየሰራችሁበት እያለ የሚመጣላችሁ ባር ይባላል። ያ ባር ግን ምን ላይ ነው ልትሰሩበት የምትችሉት? ሰሌክት ያደረጋችሁት ወይም ደግሞ ያላችሁበት ኦብጀክት ላይ የምትሰሩበት ነገር ላይ የሚያስመርጣችሁ ነው እነዚህ ነገሮች ማለት ነው። ከዛ ቀጥሎ ደግሞ ሄልፕ ባር አለ ኤፍ ላይ እንደምታዩት እዚች ጋር። ከዛ ቀጥሎ ደግሞ ጂ ስታተስ ባር። ስታተስ ማለት ያላችሁበትን ሁኔታውን የሚያሳያችሁ ማለት ነው። ስታተስ ባር ይባላል። ከዛ ደግሞ ቱል ባር አለ። ቱል ባር ማለት እነዚህ አሁን ቱል ባር ላይ ያሉትን በደንብ እንመለከታቸዋለን። እንደውም ትንሽ ሰፋ ያለ ሰዓትና ጊዜውን የሚወስደው እሱ ነው፣ ቱልባሮችን የምንመለከትበት ማለት ነው። ወርክ ስፔስ አሁን ምንም አይነት ወርክ ስፔስ አልከፈትንም። እነዚህ ነገሮች ነው አሁን ላይ የምንመለከተው ማለት ነው። ስለዚህ አሁን እዚህ ጋር እንዳያችሁት ኤ አለ፣ ቢ አለ፣ ሲ አለ፣ ዲ አለ፣ ኢ፣ ኤፍ፣ ጂ፣ ኤች እነዚህም በሙሉ አንድ ወርክ ስፔስ ከከፈተን በኋላ እንመለከታለን። አሁን እኛ ክሬት የምናደርገው ኒው ፋይል ነው። አዲስ ፋይል ክሬት እናደርጋለን ከእናንተ ጋር ማለት ነው። ይህን አዲስ ፋይል ለሌሎቹ ቪዲዮዎችም ስለሚያስፈልገን አዶቤ ኢሉስትሬተር ፕራክቲስ ፋይል ጥሩ። አሁን ፖይንትስ ነው የሚለው ፒክስል እናድርገው። በፖይንት ከምናደርገው እኛ ይሄንን 1920 በ1080 ፒክስል አድርገው። የ1080 ፒክስል የታወቀ ሳይዝ። አሁን ምን ሰራው ምን ላይ ነው እኛ ስክሪን ላይ አይደለ? እቺን አርጂቢ እናረጋታለን ማለት ነው። ያው 20 አድርገው 300 አድርገው በ300 ስለምሰራ ማለት ነው። እንደዚህ ያደረግን ፋይሉን ሁኔታውን አሁን ኦሪየንቴሽኑን እንደምታዩት እዚህ ጋር ኦሪየንቴሽን ማለት ላንድስኬፕ እና ፖርትሬት ወይም ደግሞ ቨርቲካል ሲሆን ማለት ነው። አሁን ቨርቲካል ባረገው እንደምታዩት ኦሪየንቴሽኑ ይሄ እዚህ ጋር ይታያችኋል አይደል? ቀስቶ ያለበት ያው ቨርቲካል ነው። ቨርቲካል ባረገው እንደምታዩት አሁን ዊድዙና ሄቱ ይቀያየራል። አሁን ቨርቲካልን ስነካት ማለት ተመልከቱት እዚህ ጋር ልክ ቨርቲካልን ስነካው አያችሁት ዊድዙና ሄቱ ሲቀያየር ምን አደረገው ማለት ነው? ያንን የፋይሉን የምንሰራበትን ቨርቲካል አደረገው ማለት ነው። ይሄኛውስ ወደ ሆሪዞንታል ይቀይሯል ማለት ነው።
አርትቦርድ አሁን አርትቦርድ አንድ ነው ያለው አንድ አርትቦርድ ነው ያለው አሁን ሁለት አርትቦርድ ብናረጋው 1920 በ1080 የሆነ አንድ ምንሰራበት አርትቦርድ ከዛ ሌላ አርትቦርድ ያዘጋጅልናል በዛው ሳይዝ ማለት ነው 3 ብንለውም እንደዛ 3 አርትቦርድ ለኛ ያዘጋጅልናል ማለት ነው አንድ አርትቦርድ ካልነው ግን አንድ ፋይል ላይ አንድ ራሱን የቻለ አንድ አርትቦርድ ነው ያዘጋጅልን ሁለት ማድረግ እንችላለን 10 ማድረግ እንችላለን 10 አድርገን ትናንሽ አጭር ፔጆችን እዛው ላይ ልንሰራ Adobe Illustrator ላይ ልንሰራ እንችላለን ወደ InDesign መሄድ ካልቻልን ወይ ስለ InDesign ካላወቅን ማለት ነው ለዚህ ላይም 10 አድርገን መስራት እንችላለን ማለት ነው ሶ እኛ አሁን 3 እናድርገው አርትቦርዱን ጀስት ለእናንተው ለማሳየት ነው አንድ አርትቦርድ በቂያችን ነው ለመስራት ግን ተጨማሪ ሆነ ነገር ከፈለግን ወይም ተጨማሪ ለእናንተ ማሳያችሁ ነገር ካለ ኢንኬዝ በሚል ነው እና ደግሞ አርትቦርድ ጨምረን እንድታዩትም ስለምፈልግ ነው ሶ አሁን ፋይሉን ክሬት አድርገን ጨርሰን አሁን ክሬት ካደረግን በኋላ እዚህ ጋር ሞር ሴቲንግ የምትላለች ክሬት ሳናደርግ በፊት ማለት ነው አሁን ሞር ሴቲንግ ስንለው እንደምታዩት ወደ ድሮ ቨርዥን የፋይል ስታይል አቀማመጥ ነው የሚሄደው እና ደግሞ እዚህ ጋር በደንብ ያሳያችኋል ዲቴል የሆነ ነገር ማለት ነው እንደምታዩት እዚች ጋር ሞር ሴቲንግ ስንለው ያው ከዚህኛው ጋር የተወሰነ ልዩነት ነው የሚኖረው ኮለመኑ በስንት ይሁን ምናን የሚላችሁን እዚህ ጋር ማስተካከል ትችላላችሁ እና ደግሞ ከታች እንደምታዩት አድቫንስድ የሚለው ጋር እዚች ጋር አድቫንስድ ኛ የሚስተካከል ነው RGB የሚለው 300 የሚለው ፕሪቪው ሞዱን ዲፎልት ያደረግነው እያንዳንዱ ነገር እዚህ ጋር ኢቭን ነምበር ኦፍ አርትቦርድ የምትሏን እዚህ ጋር ካያችሁት 3 ይላል ፕሮፋይል የሚለው ካስተም ነው ካስተም ማለት እኛ ራሳችን ክሬት ያደረግነው ነው እንደምታዩት ፕሪንት ዌብ ሞባይል የመሳሰሉት ነገሮች እዚህ ጋር ያሉት ማለት ነው እዚህ ጋርም አሉ ፕሮፋይላቸው ግን እኛ ካስተም ያለው ለምንድነው እኛ ራሳችን አዲስ ሳይዝ ስለሰጠ ነው ማለት ነው ሶ እንደዚህ ካደረጋችሁ በኋላ ጀስት አዲስ እንዳይሆንባችሁ ነው ለማሳየት ነው ሞር እነዚህ ነገሮች ማሳያችሁ ዘን ክሬት እንለዋለን ማለት ነው ሶ ክሬት ስንለው ምን ማምጣት አለበት 3 አርትቦርድ ማምጣት አለበት ይሄ ነው የአንድ Adobe Illustrator ፋይሉ ማለት ነው አሁን እንደምታዩት ሁለት ኮለመን ያለው 1 2 ከዛ 3 ብሎ ወደ ታች ነው የወረደው አሁን እዚች ጋር የሆነች አንድ ሴቲንግ ላሳያችሁ ነው ሶ ፋይል ላይ እንመጣና ኒው እንለዋለን ከዛ እንደምታዩት ይሄው አሁን ያስገባነው ሳይዝ ይሄ ነው ስለዚህ ሴቭ የምናደርገው ይሄኛው ነው ያኛውን እንተዋለን ቤክስ እንዘጋዋለን Adobe Illustrator practice file ሶ practice file ካለን በኋላ ከለር ሞዱን RGB እናደርገዋለን እቺን 300 እናደርጋለን አሁን ወደ ታች እንወርድና ምንድነው የምናደርገው እዚህ ጋር አርትቦርዱን 3 እናደርገዋለን አይደል 3 አርትቦርድ እናደርጋታለን እቺን ሞር ሴቲንግ ላይ እንገባና አያችሁት ሁለት ኮለመን ነው የሚለው ሶኛ ስንት ኮለመን እናደርጋለን 3 ኮለመን እናደርጋለን ሶ 3 ኮለመን አደረግን ማለት አራት አርትቦርድ ባረግ እንዴት ነው የሚሄደው 1 2 3 ይልና 4 ብሎ እዚች ጋር ይመጣል ማለት ነው 1 2 3 የሆነ ኮለመን ይኖራል ማለት ነው አሁን ኮለመን 4 ባደርገው ምንም ለውጡን አታዩትም ለምን አርትቦርዱ 3 ስለሆነ ማለት ነው 3 ሆኖ አርትቦርዱ 4 ኮለመን ባደርገው ለውጡን አታዩትም አርትቦርዱን ግን 4 አድርጌው ኮለመኑንም 4 ባደርገው ለውጡን ታዩታላችሁ አሁን ግን ኮለመኑን 3 ነው ያደረኩት መጀመሪያ ላይ ግን ኮለመኑ ስንት ነበር 2 ነበር አይደል ለዛ ነው 1 2 ብሎ ሶስተኛውን ወደ ታች ወረደው ማለት ነው አሁን 3 ስናረግ ቀጥታ 3ቱም እንደዛ ነው መምጣት ያለባቸው ካልሆነ ማስተብራችሁ ነገር ልክ አይደለም ማለት ነው ሶ እንደዚህ ካደረግን በኋላ ያው እዚህ ጋር ጨርሰናል ክሬት ዶክመንት እንለዋለን አያችሁት ይሄ ማለት ነው ኮለመን የሚባለው ነገር ይሄ ነው አሁን ለምሳሌ እናንተ መሃል ላይ መሆኑን አልወደዳችሁትም እንበል ይሄን እዚች ጋር ያለው ማለት ነው ወደ ላይ መውሰድ ከፈለጋችሁ ምን ታረጋላችሁ አርትቦርዱን ማንቀሳቀስ መቻል አለባችሁ እናንተ ማለት ነው ሶ እቺኛዋን ክሊክ እናረጋታለን እዚህ ጋር እንደምታዩት ምን ይላችኋል አርትቦርድ ብሎ ይጽፍላችሁ ቀስ ቀስ ያረጋችሁ ከወሰዳችሁት ያሳያችኋል በአኒሜሽን በዛው ሴሌክሽን ቱል ምንድነው የሚለው ነገር እንደምታዩት አያችሁት በአኒሜሽን ያሳያችኋል ምን አይነት ነገር ነው የሚለው ሶ እኛ እዚህ ጋር አርትቦርዱን ሴሌክት እናረጋና ሶስቱንም አርትቦርድ ሽፍትን ይዘን ሶስቱንም ሴሌክት እናረጋለን ከዛስ ወደ ላይ ሙቭ እናረጋቸዋለን እነዚህን አርትቦርድ ኮፒ ማድረግ ከፈለኩ ወይም ደግሜ ከታች ማድረግ ከፈለኩኝስ አልትን ትይዙና አልት ኪን ይዛችሁ እንደዚህ ታወርዱታላችሁ እንደዚህ አድርጋችሁ ማለት ይችላልላችሁ ግን ቀጥታ እንዲሆን ከፈለጋችሁ ደግሞ ሽፍትን መንካት ነው እንደዚህ አድርጋችሁ ሽፍትን ይዛችሁ ቀጥታ እንደዚህ ታወርዱታላችሁ ማለት ነው ምን አደረግን ሶስቱን አርትቦርዶች ኮፒ አድርገን ፔስት አድርገን ስንት አርትቦርድ ኖረ ማለት ነው 6 አርትቦርድ ኖረ ማለት ነው ኮንትሮል ዜድ ላድርግና ወደዚህ ልምጣ ሶ ይሄ ነው እንግዲህ አሁን የምትመለከቱት ማለት ነው አሁን እዚች ጋር እንደምታዩት አያችሁት ይሄ መጀመሪያ ክሬት ያደረግነው ፋይል ነው አይደል ይሄ ሁለተኛውን ክሬት ያደረግነው ፋይል አሁን እዚህ ጋር ኤ የምንለው ዶክመንት ዊንዶ ማለት
የአዶቤ ኢሉስትሬተር ፋይል ሆኖ የከፈታችኋቸው ሌሎች ፋይሎች ካሉ ዶክመንቶቹን የምታገኙበት ወይም ደግሞ የዶክመንቶቹ መቀመጫ ማለት ነው ዶክመንት ዊንዶው የምንለው። ስለዚህ መጀመሪያ የከፈትነው ፋይል ይሄ ነው፣ ሁለተኛ ፋይል ይሄ ነው። ሶ እነዚህን በዚህ ስዊች እያደረግን መቀየር እንችላለን። 10 ከፍታችሁ 1 2 3 እያላችሁ መሄድ መቀየርና መከፋፈት ትችላላችሁ። ከዛ ቀጥሎ ደግሞ የምንመለከተው ቢ ነው። ቢ ምንድነው ብለናል? ኮንትሮል ፓናል ሆሪዞንታል የሚቀመጥ ባር ነው፣ ኦፕሽኖች ያሉት ማለት ነው። ሶ ይሄንን ነገር እንዴት ነው የምናረገው? እቺ ኮንትሮል ፓናል እዚች ጋር ወርክ ስፔሱን ኢሴንሻል ክላሲክ እናድርገው። ሶ ኢሴንሻል ክላሲክስ ታረጉታላችሁ። እሺ እናንተም እንደዛ ከሆናችሁ እንደዚህ አድርጋችሁ። ሶ ወርክ ስፔስ ማለት የምትሰሩበት ኤሪያው ማለት ነው። ኤሪያው ወርክ ስፔስ ይባላል። ይሄ የምንሰራበት ኤሪያ ወርክ ስፔስ ይባላል። ሶ ዊንዶ ላይ እንገባና ወርክ ስፔስ አሁን ኢሴንሻል ስለሆነ ነው ከኔ ጋር የምንከታተለው ኢሴንሻል ክላሲክ የምንለው ነው። አሁን እዚች ጋር የምታገኙት ወርክ ስፔሶች በራሱ አዶቤ ኢሉስትሬተር ላይ የተቀመጡ ወርክ ስፔሶች ናቸው። የራሳችሁን ወርክ ስፔስ ክሬት ልታደርጉ ትችላላችሁ። ለምሳሌ የራሳችሁን ወርክ ስፔስ ክሬት ማድረግ ከፈለጋችሁ ኤክስቴንሽን ላይ ወርክ ስፔስ ላይ ትገቡና ኒው ወርክ ስፔስ ትሉታላችሁ። ሶ ስሙን ትጽፉታላችሁ። የወርክ ስፔሱን ስም ትሰጡታላችሁ። ለምሳሌ አሁን እዚች ጋር ምን ጋር ልምጣ? ዊንዶ ላይ ልምጣና ፓስፋይንደር ለምሳሌ እቺ ፓስፋይንደር የለችም አይደለ? ሶ እዚች ጋር ላድርጋት እቺን ፓስፋይንደር። ሌላ ሞካፕ የምትለዋን እዚች ጋር ላድርጋት። እቺን እዚች ውስጥ ላድርጋት ሞካፕ የምትለዋን። ዘን ፓተርን ኦፕሽን እዚች ጋር ላድርጋት። ከዛ በመቀጠል ደግሞ ኤስቪጂ እዚች ላድርጋት። ሶ አሁን እንደምታዩት እዚህ ጋር ነው ኤስቪጂ ያሉ ሞካፕ ፓስፋይንደሩ እዚህ ጋር ተቀምጧል። አሁን ይሄን ምን አደርጋለሁ? ዊንዶ ላይ ገባና ወርክ ስፔስ ኒው ወርክ ስፔስ እለዋለሁ። አሁን ይሄ ምንድነው? ማስተር ክላስ ቴስት ወርክ ስፔስ። ሶ ሴቭ እናደርጋለን፣ ኦኬ እንለዋለን። አሁን እዚህ ጋር እንደምታዩት ወርክ ስፔስ ላይ ገብተን አያችሁት? ማስተር ክላስ ቴስት ወርክ ስፔስ እኛ ሴቭ ያደረግነው ወርክ ስፔስ ነው። ስለዚህ አሁን ይሄንን ስንቀይረው እኛ ሴቭ ካደረግንበት ውጪ መሆን አለበት ወርክ ስፔሱ። ስለዚህ ያስገባናቸው ነገሮች መጥፋት አለባቸው ማለት ነው። ኢሴንሻል ክላሲክ እንለዋለን። አያችሁት ሲለወጥ እዚህ ጋር ይሄ ማለት ነው። ወርክ ስፔስ ማለት የምትሰሩበት ቦታ ነው። ሶ ያንን ቦታ ካስተማይዝ ማድረግ ትችላላችሁ እንደልባችሁ። ሶ ክላሲክ ላይ ስናደርገው እነዚህ ነገሮች እናገኛቸዋለን ማለት ነው። ስትሮክ አለ እዚህ ጋር የምታስተካክሉበት፣ ፖይንቶቹን፣ ራውንድነሱን፣ ኦፓሲቲ የምታስተካክሉበት። ይሄ ቀረብ ያሉ ሴቲንጎችን በቀላሉ እዛች ጋር በሆሪዞንታል በኩል የምታገኙት ነው የሚሆነው። ከዛ በመቀጠል ደግሞ ሲ የምንላት ሲ ማለት እዚች ጋር መተዋት ማለት ነው። ሲ የምንላት ይቺን ፓርት ነው። ሶ ከላይ ያለው ማለት ነው። እቺ እዚች ጋር ሲ የተባለችው ፓርት ይቺ ናት። እንደምታዩት ስዊች ወርክ ስፔስ ምን የምታደርጉበት ነው? ስዊች የምታደርጉበት በቀላሉ አሁን እዛ ጋር ከምትገቡ አሁን ማስተር ክላስ ቴስት ብንለው የቅድሟን ያመጣታል ማለት ነው። ቅድምኛ ምን ያደረግነው ሴቭ ያደረግነውን ወርክ ስፔስ ያመጣዋል እዚች ጋር ማለት ነው። ሶ አያችሁት? ይሄ ማለት ነው እንደዚህ ማለት ነው ያመጣልን። አሁን እኛ ለሙሉን ስንጠቀመው ኢሴንሻል ክላሲክ የሚለው ላይ ነው። ሶ እዛ ላይ እናድርገው። ሶ እቺን ፋይል ሴቭ እናድርጋት። ሴቭ ለማድረግ ፋይል ላይ ገብታችሁ ሴቭን መንካት ትችላላችሁ፣ ወይም ደግሞ በሾርት ከት ኮንትሮል ፕላስ ኤስ እንለዋለን። ከዛ ዴስክቶፕ ላይ አድርግልን። ብራንድ ዲዛይን የምትለው ጋር ማስተር ክላስ ፌዝ 2 ሰነዚህ ላይ እንገባና እዚች ጋር እቺ ሪከቨርድ ብሎን እናጥፋት። ሪከቨርድ ያላት ለምን እንደሆነ አውቃችኋል አይደለ? ዘግቶ ስለከፈተ ሪከቨርድ ብሎ ነው የሚያስቀምጥላችሁ ፋይል እንደዚህ። ሶ ይሄንን ቨርዥኑን እዚህ ጋር ሴቭ እናደርግ ቨርዥኖቹን ማስተካከል እንችላለን። ሶ 2020 አድርገን ኦኬ እንለዋለን። ሶ አሁን አርት ቦርዱ እንደዚህ ሆነ። እነዚህን አርት ቦርዶች የተለያየ ቦታ ማስቀመጥ አንችልም ወይ? መልሰን በአንድ ኮለመን ማድረግ ብንችልስ? ትችላላችሁ። እዚህ ጋር መጣችሁ የአርት ቦርዱን እቺን ይዛችሁ ድራግ አድርጋችሁ እዚህ ጋር መምጣት አለቀ። እቺንም ይዛችሁ እዚህ ጋር መጣችሁ እንደዚህ ማድረግ ነው። በቃ እንደፈለጋችሁ ማንቀሳቀስ ትችላላችሁ። አሁን እንደምታዩት ጥቁር ነው። 2 3 1 2 3 1 አሁን የቱ ጋር ነው ያለው? ጥቁር ያለበት የትኛው ነው? ሁለተኛው አርት ቦርድ ላይ አይደል? ሶ አክቲቭ የሆነው አርት ቦርድ የትኛው ነው?
ሁለተኛው ወይም መሃል ላይ ያለው አርትቦርድ ማለት ይሄ እቺ ጥቁር የምታዩባት አክቲቭ ሲሆን ነው አንድ አርትቦርድ የምትመለከቱት ማለት ነው። ሶ ሲ ያልኳችሁ በቀደም ያየናት ናት። ዲ የምንለው ደግሞ እዚህ ጋር የፕሮፐርቲ ታብ ነው እቺ ማለት ነው። እቺ ታብ ዲ የምንላት ፕሮፐርቲ ታብ ትባላለች። ፕሮፐርቲ ለምሳሌ አሁን እየጻፍን ከሆነ ቴክስትን እዚህ ጋር ሰሌክት ላድርግና ማስተር ክላስ ሶ አይታየንም ላላችሁ ትንሽ ላስተልቅላችሁ እንደዚህ ላድርጋትና ሶ ይሄው እንደምታዩት ይሄ ማስተር ክላስ ብለን ጻፍን ማለት ነው። አሁን እቺን ክሊክ አድርገን ፕሮፐርቲ ላይ ስንገባ እንደምታዩት ፎንት መቀየር ብንፈልግ እዚች ጋር አንዳንድ ነገሮችን ማስተካከል ብንፈልግ ለምሳሌ በቴክስቶቹ መሃል ላይ ያለውን ርቀት ማስተካከል ከፈለግን ይሄው እንደምታዩት እነዚህን የምናስተካክልበት ፕሮፐርቲ የምንለው አንድ ሰሌክት ያደረግነው ወይም እየሰራንበት ያለውን ምንም እናደርግበት ነው። ሴቲንጎቹን የምናስተካክልበት ወይም ደግሞ የዛ የምንሰራበትን ፕሮፐርቲዎቹን የምናስተካክልበት ነው ማለት ነው። ሶ ይሄ እንደዚህ እንደምታዩት አሁን ማስተር ክላስ ነው የሚለው። ለምሳሌ ፎንት አልተመቸኝም ፎንት ልቀይር ካልኩ እዚህ ጋር ነው የምገባው። እዚህ ጋር መጥቼ ፎንት ቀይራለሁ ማለት ነው። ሶ እቺ ፎንቷ አሪፍ ነች። ሶ እቺን ቀየረን ወደ ላይ እንደዚህ እናሳንሳትና እንደዚህ እናመጣለን። ሬጉላር የምትለዋን እዚህ ጋር እንደምታዩት ቦልድ ይሄ እንደየፎንቱ ይለያያል። እነዚህ ነገሮች ምንድናቸው? እነዚህ ነገሮች አይተናቸዋል አይደለ? ስለ ታይፖግራፊ የምንመለከተው ላይ ቦልድ እናረጋታለን። እቺ ሶ ወደዚህ እናምጣትና ፓራግራፉን ሴንተር ላይ እናድርገውና እዚች ጋር እናድርገው። አስሬ ከመናስተካከል እንደዚህ እናረጋታለን። በቃ ሶ ፕሮፐርቲ የምንለው ፓርት ይሄ ነው ማለት ነው። ከዛ ቀጥሎ ደግሞ ኢ የምንላት ምንድነች ብያቸዋለሁ። እዚህ ጋር እንደምታዩት ኮንቴክስቹዋል ታስክ ባር ትባላለች። ይሄ ምንድነው? ለምሳሌ ምንም ሰሌክት አላደረኩኝ የታያችሁት እዚች ጋር እቻውን ጀነሬት ቤታ ነች። ያው ኤአይ ምናምን ኢንተግሬት እየተደረገባቸው ስለሆነ ሶፍትዌሮቹ ማለት ነው። ሶ አሁን እቺኛዋ ምን ላይ ነው? አሁን ለምሳሌ ድራው ልበላ አያችሁት? በቀላሉ ምን ያደርጋል? እዛው ቦርዱ ላይ ያለ ነገር ነው። እቺን ክሊክ ላድርጋት። አሁን እቺኛዋ የቦርዱ ምንድነች? ኮንቴክስቹዋል ባር ነች ማለት ነው። እቺ እዚች ጋር ያልናት ኮንቴክስቹዋል ታስክ ባር የምትባለው ማለት ነው። የምኑ ነች? አሁን እዚህ ጋር የምናየው ቦርዱ ላይ ያለው ነገር ነው። አሁን ይሄንን ሰሌክት ስናደርግስ ይሄ ኮንቴክስቹዋል ታስክ ባር ለማን ነው የሚሰራው? ለዚህ አሁን ሰሌክት ላደረግ ነው። እሺ እንቶ ይሄንን እዚህ ጋር እንምጣ። ይሄን እንደዚህ ያደረግን አያችሁት? ፓዙን ኤዲት ማድረግ ብትፈልጉ ይሄው እዚች ጋር ይመጣላችኋል። ድሮ ሶፍትዌሮቹ ላይ ባይዘው እነዚህ አይነት ነገር አልነበሩም። በጣም ሶፍትዌሮቹ አፕዴት እየሆኑ ሲመጡ በቃ በጣም ነገሮችን ሲምፕል ለማድረግ ነው እየሰሩበት የሚመጡት እነሱ እና በጣም ሲምፕል እየሆነ ነው እየመጣ ያለው ሶፍትዌሩ እና ያው እናንተ እድለኛ ናችሁ እዚህ ፓርት ላይ እንትን በማለታችሁ። ሶ እዚች ጋር ፖይንቶቹን ማስተካከል ትችላላችሁ። ሚኒመም ማክሲመም የሚሉትን ነገሮች ያው እንደምታዩት እቺን ፓዝ ራሷን እንትን ማድረግ ትችላላችሁ። አያችሁት? በቀላሉ እነዚህ ማስተካከል ትችላላችሁ። ሶ ይሄኛው ኮንቴክስቹዋል ታስክ ባር የምንለው አንድ ሰሌክት ያደረግነው ቬክተር ሊሆን ይችላል፣ ኦብጀክት ሊሆን ይችላል። እዛ ላይ ትኩረት አድርጎ የሚመጣልን ታስክ ባር ነው ማለት ነው። ከዛ ቀጥሎ ደግሞ ሄልፕ ባር የምንለው ነው ከታች የሚቀመጠው። ብዙ ጊዜ ይሄኛውን ሳይኒ ስታረጉ ነው እቺ ፊቸር የምትመጣላችሁ። ሳይኒ ማለት እየከፈላችሁ ስትጠቀሙ ነው እቺ ነገር የምትመጣላችሁ። ከዛ ጂ የምንለው ደግሞ ያው ሄልፕ ባር ማለት ስትሰሩ እንደዚህ ማለት ነው። ለምሳሌ ይሄን ቱል እዚህ ጋር ሳስጠጋው እንደምታዩት እንዴት እንደሚሰራ እኔን እያገዘኝ ነው እየረዳኝ ነው። ሶ እናንተንም እንደ ሰጀስሽን የሚያስቀምጥላችሁ ነው ከታች ይሄ ሄልፕ ባር የምንለው ማለት ነው። ከዛ ቀጥሎ ደግሞ ያው ሾርት ከቶች ሲኖሩ ስቴፕስ ባይ ስቴፕ ኢንስትራክሽን ሲኖር የሚሰጣችሁ ነው ሄልፕ ባር የሚባለው። ከዛ ደግሞ ስታተስ ባር የምንለው ሶ ይሄኛው ስታተስ ባር የምንለው ያለበትን ሁኔታ ወይም ደግሞ አርትቦርድ ላይ ያላችሁበትን ሁኔታ የሚነግራችሁ ነው። ለምሳሌ አሁን እዚህ ጋር እንደምታዩት ማስተር ክላስን ሰሌክት አድርጌያለሁ አይደለ? ማስተር ክላስ የትኛው አርትቦርድ ላይ ነው ያለው? የመጀመሪያው አርትቦርድ ላይ አይደለ? አያችሁት? እዚህ ጋር አንድ ቁጥር ሲጽፍ አሁን ሁለተኛውን አርትቦርድ ክሊክ ባረገው እዩት ሲቀየር ይሄ ማለት ነው ስታተሱ። አሁን እቺን ያው 16.67% ነው ዙሙ ሳውጣው አያችሁት? እሺ አሁን ደግሞ እንደዚህ ዙም ሳረጋው አያችሁት? እንደዚህ ማለት ነው። እነዚህ አሁን ያላችሁበትን የዶክመንቱን ኤቭሪቲንግ እናንተ የምታውቁት ምን ያህል ዙም ሆኗል። አሁን ለምሳሌ ቆይ እቺኛውን ደግሞ ልንካና ላሳያችሁ። -45% አያችሁት ሲያጋድል። ሶ አሁን ያለበትን ሁኔታ ይነግራችሁ። እናንተ አሁን የዲዛይን የተጋደለ ነገር ሆኖ ከተሰማችሁ እዚህ ጋር ትመጡና ምን ታረጋውታላችሁ? 0 ዲግሪ ታርጉታላችሁ። ቀጥ ያለውን
ወይም ደግሞ ቀጥ ያለ ነገር ስትፈልጉ 0 ዲግሪ አድርጋችሁ እዚህ ጋር ይነግራችኋል ያለበትን ስታተስ ማለት ነው። አሁን ሶስተኛው አርትቦርድ አክቲቭ ከሆነ እዚህ ጋር ተነኩትና ሶስተኛው አርትቦርድ አክቲቭ እንደሆነ ይነግራችኋል። ይሄ ማለት ነው ስታተስ ማለት ያላችሁበት ወይም ደግሞ እየሰራችሁበት ያለውን ነገር የምታውቁበት ምን ያህል ፐርሰንት ዙም ሆኗል፣ ምን ያህል ዲግሪ ዞሯል፣ ምን ያህል ዲግሪ ነው ያለው፣ የትኛው አርትቦርድ አክቲቭ ነው፣ ምንድነው የተጠቀምነው ቱል። ለምሳሌ ይሄኛውን ቱል ስንይዘው አያችሁት ከታች ይቀይሯል እዚህ ጋር ኢሊፕስ ያረጋታል አይደል? አሁን ይሄ ሬክታንግል ቱል የምትጠቀም ይሁት ሬክታንግል እያንዳንዱን ነገር የሚነግራችሁ እዚህ ጋር ከታች የተቀመጠችው ስታተስ ባር ይባላል። ከዛ ደግሞ ቱል ባር ነው። ቱል ባር የምንለው ደግሞ እዚህ ጋር እንደምታዩት ቱሎቹ ናቸው እነዚህ። አሁን እነዚህን ቱሎች ተጠቅማችሁ ነው ብዙ አይነት ስራ የምትሰሩት። ብዙ አይነት ስራ የሚሰራው እነዚህን ቱሎች ተጠቅመን ነው። እቺን ወደ ምን እንቀይራት? ወደ ኤሴንሻል ክላሲክ እናድርጋት። ሶ ሴቭ እናድርገውና ኮንትሮል ኤስ ነክተን እነዚህን ቱሎች ነው የምንመለከተው ከእናንተ ጋር። እነዚህ ቱሎች ምንድናቸው? እንዴት ይሰራሉ? አሁን እዚህ ፌስ ቱል ላይ የምትመለከቱት ነገር ይሄ ነው። አዶቤ ኢሉስትሬተር ላይ ያሉት ቱሎች ምንድናቸው? እንዴትስ አድርገው ይሰራሉ? እንዴት አድርገን ነው እኛ ልንጠቀምበት የምንችለው የሚለውን ነገር ከኔ ጋር እዚሁ ላይ እንመለከታለን ማለት ነው። ሶ እንደምታዩት ወርክ ስፔሱ ይሄንን ይመስላል። እዚህ ጋር ፋይል አለ። ከፋይሉ ጋር በተያያዘ የምታገኙዋቸውን ኦፕሽኖች የምታገኙት እዚህ ጋር ነው። ከፋይሉ ጋር በተያያዘ ምን ሊሆን ይችላል? አዲስ ፋይል መክፈት፣ አዲስ ፋይል ከምኑ ከቴምፕሌቱ ለመክፈት፣ ኦፕን ምንለው ደግሞ ሌላ ፋይል ከዚህ በፊት እንደዚህ አይነት አዶቤ ኢሉስትሬተር ላይ የምንከፍተው ፋይል ካለ ኦፕን ብለን እንከፍተዋለን። ከዛ ኦፕን ሪሰንት ፋይል፣ ሪሰንት ፋይል ማለት ከዚህ በፊት ሪሰንትሊ የከፈትናቸው ፋይሎች ወይም ቅርብ የከፈትናቸው ፋይሎች ካሉ። ብሮዚንግ ብሪጅ፣ ብሪጅ የሚባል ሶፍትዌር አለ የአዶቤ። ወደዛኛው ብሮዝ ማድረግ ስንፈልግ፣ ክሎዝ ማድረግ ስንፈልግ፣ መዝጋት ስንፈልግ እዚሁ ጋር ያሳያቸዋል ሾርትከት። ኮንትሮል ፕላስ ደብሊውን ብንነካውን ይዘጋብናል። ኦፕንን ከፈለግን ኮንትሮል ፕላስ ኦ፣ አዲስ ከፈለግን ኮንትሮል ፕላስ ኤን፣ አዲስ ሆነ ደግሞ ከቴምፕሌቱ ከፈለግን ኮንትሮል ሽፍት እና ኤንን አንድ ላይ መንካት እንችላለን ማለት ነው። ሶ ሾርትከቱን እዚህ ያሳያቸዋል። ክሎዝ ኦል። አሁን እስቲ የሁለቱን ልዩነቶች ንገሩን። ሁለት ክሎዞች አሉ አይደለ? ክሎዝ እና ክሎዝ ኦል የሚላለ ምንድነው ልዩነቱ? ክሎዝ ብቻ አካል ነው አሁን አክቲቭሊ የከፈት ነው ይሄ እዚህ ጋር የምታዩት ማለት ነው። አሁን ሁለተኛ የከፈት ነው ሌላ ቢኖር ለምሳሌ ቆይ ላሳያችሁ። ኒው ልበለውና ጀስት ክሬት እናርግ። ሶ ሁለት ፋይል ከፍተናል ማለት ነው። ሁለት ፋይል ከፍተናል። አሁን መጥቼ እዚህኛው ጋር ብቻ ሆኜ ፋይል ላይ መጥቼ ክሎዝ ብለው ይሄንን ወይም አክቲቭ የሆነውን የከፈትነውን ነው ክሎዝ የሚያደርገው ወይም ደግሞ የሚዘጋው። ብዙ ጊዜ ሲዘጋው ደግሞ ሴቭ ላድርገው ወይ ብሎ ይጠይቃቸዋል። አሁን ክሎዝም በለው አያችሁት፣ ምንም አይነት ነገር ስላልሰራንበት ክሎዝ አውቶማቲካሊ ያደርገው። አሁን እዚህ ጋር እቺን ኒው ብዬ ክሬት ብለው እዚህ ጋር አያችሁት አይደለ? ሶ እዚህ ጋር መጥቼ ፋይል ላይ መጥቼ ክሎዝ ስለው ይሄንን ልዘጋው ስል ምን ይላል? ሴቭ አታረገውም ወይ? ሴቭ ያልተደረገ ዶክመንት ስለሆነ። ለምንድን? ቅድም እኮ ክሎዝ ስንለው እንደዚህ አይነት ነገር አልመጣም። የሆነ የሰራነው ነገር አለ ወይም እዚህ ጋር ያደረግነው ነገር አለ። ሶ በዛ ምክንያት የሰራነው ያደረግነው ነገር እንዳለ ስለገባው ሴቭ አታረጉትም ወይ ብሎ ይጠይቃል። ካንስልም በለው። ኖ ካልነው ሴቭ ሳያደርግ ይዘጋዋል። የስ ካልነው ደግሞ ሴቭ አድርገን ይዘጋልናል ዶክመንቱ ማለት ነው። አሁን የሁለቱን ልዩነት ላስረዳችሁ ነው። እዚህ ፋይል ላይ መጥቼ አሁን ክሎዝ ኦል ደግሞ ካልኩት ሙሉ አዶቤ ኢሉስትሬተር ነው ይዘጋው። ክሎዝ ኦል። አሁን ይሄኛው ዶክመንት ስቲል ሴቭ አልተደረገም። አይ ሴቭ አታደርገው ኖ ልበለው። አያችሁት? ፋይሉን ዘጋው ማለት ነው። አሁን ደግሞ እንድታቆም ፈልገው እዚች ጋር ያለችው ኤክስ አለች አይደለ? እዚች ጋር ያለችው ኤክስ እኮ ክሎዝ ነች። ክሎዝ ስንለው አክቲቭ የሆነውን ፋይል ዘጋን አይደለ? ክሎዝ ኦል ስንለው ደግሞ የተከፈቱትን ምኖች ነው የዘጋ ነው። የአዶቤ ኢሉስትሬተር ፋይሎች ወይም ደግሞ ከላይ ከፈትናቸውን ነው የዘጋ ነው። ይሄንን ኤክስ ግን ብንነካው ሙሉ ለሙሉ አፕሊኬሽኑን ነው የሚዘጋብን። ስለዚህ ክሎዝ ኦል ስንል አፕሊኬሽኑን ሳትዘጋው አክቲቭ የከፈትናቸው ከላይ ያሉት በሙሉ ዝጋልን እያልነው ነው ማለት ነው። ስለዚህ ልዩነታቸው ይሄ ነው። ሶ ይሄን ክሊክ አድርገን እንክፈተው። ሪሰንትሊ የሰራንበትን እዚህ ጋር ፊት ለፊት ታገኙታላችሁ እንደዚህ። ሶ ፋይል ላይ ስትመጡ ከፋይል ጋር የተያዙ ነገሮችም ወይም ከፋይል ጋር የተያዙ ሴቲንጎችም የምትሰሩበት ነው። ሴቭ ማድረግ፣ ሴቭ አስ። ሴቭ እና ሴቭ አስ ልዩነታቸው ምንድን ነው? ሴቭ ሲሆን ይሄን ዶክመንት እንደዚሁ ባለበት ወይም ደግሞ አፕዴት ስናደርግ እዚሁ ባለበት በስሙ ነው ሴቭ ምንለው። ሴቭ አስ ግን ስንለው ለምሳሌ ወደ ፒዲኤፍ መለወጥ ከፈለኩኝ ይሄን ምንድነው የምለው? ሴቭ አስ ብየው ነው ከዛ ወደ ፒዲኤፍ የምለውጠው። ወደ መጨረሻ አካባቢ እነዚህ እንመለከታለን። እንዴት አድርጋችሁ ነው ፋይላችሁን ሴቭ የምታደርጉት ኤክስፖርት የምታደርጉት የሚለውን እንመለከታለን።
ከዛ በኋላ እዚህ ጋር ኤክስፖርት የምታደርጉበት መንገድ ከዶክመንቱ ጋር በተያያዘ ያለው ነገር የፋይሉን ኢንፎርሜሽን ከፈለጋችሁ ፕሪንት ማድረግ ስትፈልጉ እዚች ጋር እነዚህን የምታዩበት ነው። ከዛ ኤዲት የምንለው ፓርት ደግሞ ኤዲት የምናደርግበት ምንድነው ሴክሽን ነው። በቃ ኤዲት የምናደርግበት ሴክሽን ነው። ለምሳሌ ስፔሊንግ ኢረር ካለ እዚህ ጋር መተን አውቶ ስፔል ቼክ እንዲያደርግልን ማድረግ እንችላለን። አያችሁት ቀይ አድርጎታል። ምን ላይ ስላደረግ ነው እዚህ ጋር መተን ይሄንን አውቶ ስፔል ቼክ ላይ ቼክ ስላደረግ ነው ማለት ነው። እሺ ቆይ ቼክ ስፔሊንግ እንበለው እስቲ ሰሌክት እናርጋትና ኦብጀክት ላይ መተን ቼክ ስፔሊንግ ስታርት። አያችሁት ማስተር ክላስ የምትለው እንደሱ አይደለችም እንደዚህ ነው። ቼንጅ እንለዋለን ታት ጨረሰ አስተካከለልን ማለት ነው። አሁን ቀዩ መስመር አለ የለም አይደል? እዚህ ጋር እንደምታዩት እዚህ ጋር አሁን እንደዚህ ያደረግ ነው። ኤል ደብል ደረብንበት ቀይ መስመር መጣ። ሶ አዶቤ ኢሉስትሬተር ላይ እናንተ ጽፋችሁት አንዳንድ ጊዜ አዳዲስ ቃላቶች ሲሆኑ ዲክሽነሪው ላይ ካልገቡ እንደዚህ ሊያመጣባችሁ ይችላል። ሶ ያኔ ስህተት ናችሁ ማለት አይደለም። አዳዲስ ቃላቶች ሲሆኑ ወይም አዳዲስ ቮካብላሪ ወርዶች ሲሆኑ ካልተካተቱ እንደ ስህተት ነው የሚቆጥርባቸው ከሚያውቀው ውጪ ስለሆነ ማለት ነው። አሁን እቺ ቀይ እንድትጠፋ ምን ማድረግ አለብን? እዚች ጋር አውቶ ስፔል ቼክ የምትለዋን ኦፍ ማድረግ አለብን። ስለዚህ አውቶ ስፔል ቼኩን ኦፍ ስላደረግ ነው ስህተት ናችሁ የሚለውን ነገር ለኛ አይነግረንም። ለምን ኦፍ አድርገናል። እዛ ጋር አውቶ ስፔል ቼክ የሚለውን እዚህ ጋር ፋይል ላይ ኤዲት ላይ መተን አውቶ ስፔሊንጉን ኦን እናደርገውና ምን እናደርጋታለን? እቺ እናጠፋታለን ማለት ነው። ሶ ቀዩ አይኖርም ማለት ነው። ኦብጀክት ላይ ደግሞ የምንመጣው ምንድነው? ኦብጀክቶቹን የምንጠቀምበት ወይም ደግሞ የምናንቀሳቀስበት ወይም ማኔጅ የምናደርግበት ምንድነው? ይሄ ሴቲንግ ነው። ለምሳሌ አሁን ይሄ ኦብጀክት አለ አይደለ? እዚህ ጋር ኦብጀክት ነው ሴሌክት ያደረግነው። እዚህ ኦብጀክት ላይ መጥቼ ምን ማድረግ እችላለሁ? ሎክ። አንድን ኦብጀክት ሎክ አደረጋችሁት ማለት በምንም አይነት ቱል ብትጠቀሙ ይሄው እንደምታዩት ሰሌክት ማድረግ አንችልም። ለምን? ተቆልፏል ኦብጀክቱ። ሶ ምንድነው የምናደርገው? ኦብጀክት ላይ እንገባና አንሎክ ኦል እንለዋለን። ሶ የተቆለፉትን እንከፍታለን። አሁን ግን ማንቀሳቀስ እንችላለን ማለት ነው። ሶ የኦብጀክቶቹን የምናስተካክልበት ነው ማለት ነው። እነዚህ ነገሮች የኦብጀክቶቹን ሴቲንጎች፣ ኢሜጅ ካስገባን ክሮፕ የምናደርግበት የመሳሰሉትን የምንሰራበት ነው። ብዙ ጊዜ እነዚህ ለምንድን ነው ዲሴብል የሆኑት? እስቲ ንገሩኝ። ይሄኛው ለምን ዲሴብል ሆነ? ምንም አይነት ኦብጀክት ሰሌክት አላደረግንለት። ለዛ ነው። ሶ እንደዚህ ይመጣሉ። አንግሩፕ የሚለው ዲሴብል ነው ካላችሁ ግሩፕ ያደረግነው ነገር የለም። ለምሳሌ ሁለቱን እንደዚህ ላድርጋቸውና እንደዚህ ሰሌክት አድርጌ ኦብጀክት ላይ መጥቼ ግሩፕ ልበራቸው። አሁን አንግሩፕ የሚለው መብራት አለበት። አያችሁት? አላቋቸው ማለት ነው። አንግሩፕ አድርጓቸው ማለት ነው። ሶ እንደዚህ ነው የሚሰራው። ከላይ ኦብጀክት የምንለው ኦብጀክቶችን የምናስተካክልበት ሴቲንግ። ታይፕ ደግሞ ምንድነው? የምንጽፋቸው ነገሮች አይደለ? ቴክስቶች ምኖች። አሁን ለምሳሌ ሰሌክት አድርጌ ታይፕ ላይ ብገባ ይሄው እንደምታዩት ፋይንድ ኤንድ ሪፕሌስ ፎንቶችን ፈለገ ሪፕሌስ አድርግልኝ። እነዚህ ነገሮች የምንጠቀምበት ማለት ነው። ሶ ታይፕ ላይ ስንመጣ ታይፖችን ኤዲት ልናደርግበት የምንችለውን ወይም ልናስተካክልበት የምንችለውን ኦፕሽኖች የምናገኝበት ነው። ሰሌክት ላይ ስንመጣ ያው ሰሌክት ያደረግናቸው ነገሮች ይወስኑታል። ኢንቨርስ ማለት ሰሌክት ካደረግነው ተቃራኒውን ያንን ሰሌክት አድርግልን። እነሱን ነገሮች የምናስተካክልበት ነው። ኢፌክት ላይ ስሪዲ ማድረግ ስንፈልግ አንድን ነገር ስሪዲ ላይ እዚህ ጋር እንመጣለን። ራውንድድ ኮርነር እንዲኖረው ማድረግ ስንፈልግ ደግሞ የቱ ጋር ነበር? ስታይላይዝ ላይ መተን ራውንድድ ኮርነር እናደርገዋለን። እዚህ ጋር መተን ድሮፕ ሻዶ ማድረግ ስንፈልግ እነዚህ ነገሮች ኢፌክት ላይ መተን አዲስ የምንጨምራቸው ኢፌክቶች ካሉ እዚህ ጋር መተን ነው የምንሰራው ማለት ነው። ቪው ላይ ደግሞ የምንመለከተው ቪው ላይ ምን አለ? አሁን የረሳን ነገር ሩለር አሁን የለንም እዚህ ጋር አይደለ? ሶ ቪው ላይ እንመጣና ሩለር አድርግልን ሾው ሩለርስ ስንለው ይሄው እንደምታዩት ሩለር ይመጣልናል። እንደዚህ ካለኛ ማስመሪያ ማለት ነው። ሶ እንደዛ ቪው ላይ የምንመለከታቸው ነገሮች ላይ ማስተካከያ ስንፈልግ ማጥፋት ከፈለኩኝ እዚህ ቪው ላይ መጥቼ ሩለሩን ይሄው እዚህ ጋር መጥቼ ሃይድ በቃ እንደዚህ ማድረግ እንችላለን። ቪው የምንመለከተው ለምሳሌ አሁን ዙሚን ከፈለግን ይሄው ዙሚን እንዲያደርግልን ቪው ላይ ዙም አውት ከፈለግን ይሄው ዙም አውት እንዲያደርግልን። እነዚህን ሾርት ከቶች ተጠቅማችሁ አሁን ስትለምዱት እነዚህ ነገሮችን አትጠቀሟቸውም። ሾርት ከት ነው በጣም የምትጠቀሙት፣ ምክንያቱም ስራችሁ ላይ ቀልጠፍ ለማለት ስለሚረዳችሁና ስለሚጠቅማችሁ ማለት ነው። ሾርት ከቶቹ እዚህ ጋር አሉ እንደምታዩቸው። እነዚህ ሾርት ከቶች አሉ። ወደታች ወረድ እያለን ማየት እንችላለን። እዚህ ጋር ወደ ላይ ወጣ ብለን እየቀሩትን ማየት እንችላለን ማለት ነው። ስክሪን ሞዱ የምትመለከቱበት ፉል ይሁን ፉል ስክሪን ሞድ ይሁን ኖርማል ይሁን አሁን ኖርማል ነው። ከዛ ፉል ስክሪን እንደምታዩት እንደዚህ ሆነላችሁ። አያችሁ ታስክ ባሩ ምናምን አናየውም እኛ አንመለከተውም ታስክ ባሩ። እዚች ጋር መተን ቪው ላይ መተን እንደዚህ አድርገን ስክሪን ሞዱን ኖርማል ስክሪን ሞድ ማድረግ እንችላለን።
ከዛ ቀጥሎ ዊንዶ ደግሞ ምንድናቸው? ለምሳሌ እዚህ ጋር ካየነው ፓስፋይንደር የለም አይደለ? ፓስፋይንደር የለም እንደምታዩት እዚች ጋር ፓስፋይንደር ማስገባት ከፈለግን ዊንዶ ላይ እንመጣና ፓስፋይንደር የሚል እንፈልጋለን። እዚች ጋር እችትናች እቺን ክሊክ ስናደርግበት እንደዚህ ያደርግልናል። ድራግ አድርገን እዚች ጋር ማስገባት ማለት ነው። እንደዚህ አድርገን የምንሰራበት ነው ማለት ነው። ያው ሄልፕ እርዳታ ስትፈልጉ የምትጠቀሙበት ነው። ኢሉስትሬተር ቱቶሪያል ከፈለጋችሁ ዋትስ ኒው በእያንዳንዱ ቨርዥን ላይ አዲስ የተጨመረው ነገር ምንድነው የሚለውን እዚህ ጋር መመልከትና ማየት ትችላላችሁ ማለት ነው። የአዶቤ ኢሉስትሬተር ወርክ ስፔስ ይሄ ነው። ተጨማሪ ነገሮችን ሞዲፋይ ለማድረግ ከለሩን የመሳሰሉትን እዚህ ጋር ገብታችሁ እናንተ ማየት ትችላላችሁ። እያንዳንዱ ስቴፕ ባይ ስቴፕ ስክሪንሾት አድርጌ ዶክመንቱ ላይ እንደምትመለከቱት እንደዚህ አስቀምጬላችኋለሁ ለእናንተ። እነዚህ ነገሮች እየከፈታችሁ እናንተም እዛው እያያችሁበት ስቴፑን እየተከተላችሁ ማስተካከል ትችላላችሁ ማለት ነው። የምትፈልጉትን እንደየሰው ይለያያል፣ ግን ያው እኛ በሙሉ ደግሞ የምንመለከተው አብዛኛው ሰው ቢጠቀምበት ወይም ደግሞ እኔ እስከዛሬ እየተጠቀምኩበት የመጣሁትን መንገድ ነው ማሳያችሁ። ኦቨርቪው የሚባለው የወርክ ስፔሱ ይሄንን ይመስላል። እንግዲህ አዶቤ ኢሉስትሬተር ላይ የምትመለከቱት ነው ወርክ ስፔሱ ይሄ ነው። ወርክ ስፔሶቹ ላይ ከላይ ከፋይል ኤዲት ኦብጀክት የምንላቸው ለምንድን ነው የምንጠቀምበት፣ እንዴት ነው ምንድን ነው የምናደርገው የሚለውን በሙሉ ደግሞ ከእናንተ ጋር በዚህ ቪዲዮ ላይ ተመልክተናል። ቀጣዩ ቪዲዮ ላይ የምንመለከታለን ትንሽ ረዘምና ሰፋ ያለ ነው። የአዶቤ ኢሉስትሬተር ቱሎቹ ምንድን ናቸው፣ ወይም ደግሞ የትኞቹን ቱሎች ተጠቅመን ነው እንደዚህ የምናደርገው፣ ይሄን ቱል ስንነካ ምን እያደረግን ነው የሚለውን ከእናንተ ጋር እንመለከታለን ማለት ነው። ወርክ ስፔሱ ይሄንን ይመስላል። ፋይል እንዴት ነው ክሬት የምታደርጉት የሚለውን ነገር ከእናንተ ጋር ተመልክተናል። መጨረሻው ቪዲዮ ላይ ደግሞ ፋይል እንዴት አድርጋችሁ ሴቭ የምታደርጉት ኤክስፖርት ስታደርጉ፣ ከዛ ደግሞ አንዳንድ ማወቅ ያሉባችሁን አንዳንድ ቲፖች ደግሞ ስለ አዶቤ ኢሉስትሬተር ከእናንተ ጋር እንመለከታለን ማለት ነው። አዶቤ ኢሉስትሬተር መጀመሪያ ስንከፍተው ወርክ ስፔሱ ምንድነው የሚለው ነገር ይሄንን ይመስላል። ቀጣይ ቪዲዮ ላይ የአዶቤ ኢሉስትሬተር የቱል ቱቶሪያችሁ ላይ አገኛችኋለሁ። ደረሰ። መጣ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ።